ኤፍሬምና እንዲሁም ደግሞ ሩታ ባደረጉት አብርሽ ላይ ባደረጉት ነገር ሄርሜላ ያው ሁላችንም እንዳየነው አብርሽን ደንግጠን ነበር። በነገራችን ላይ አብርሽን አይቶት ወዶቱም ይሁን ጣልቶቱም ይሁን ሰው በመሆናችን ብቻ እዚህ ጋር ማለቴ አድናቆ አብርሽን የሚያደንቁትም ይሁን የማያደንቁትም ይሁን ሰው በመሆናችን ብቻና ብቻ ያኔ እንደዛ ድንግዝ ብሎና እንደዛ ፍዝዝ ብሎ ሲመጣ እንዴ ምንድነው ነገሩ? ሁላችንም ድንግጭ ብለን ነበር። ታዲያ ይቺ ሄርሜላ ፌንት ብትበላና ብትወጥቅ ምኑ ያስገርማል? ለምን እኛ እዚህ ጋር ቪዲዮ ብቻ ነው የምናየው፣ ድምጹን ብቻ ነው የምንሰማው። እሷ ግን እሱን ቀርባ ተቀራርቦ በዛ ልክ እንትን ብሎ ዛሬ ለታ በአንድ ቀን ውስጥ ቅይር ብሎ ሰውነቱን ሁሉ ቅይር ብሎ ሲመጣ እዚህ ጋር እንኳን እንደዛ አጠገቡ ሆኖ ለተላመዳ ሰው ቀርቶ እዚህ ጋር በቪዲዮ የምናየው እኛ ራሳችን ምን ያክል እንደተሰማን እኛ ነው የምናውቀው አይደል እንዴ? አንዳንዶቻችሁ ሄርሜላ መጀመሪያ ነበረኒ ማሰብ ነበረባት። አሁን ለምን ፌንት በላች? ለምን ወደቀች? ምንዋ ስለሆነ ይሄ ነገር አግባብ ነው ተገቢ ነው ብዬ አላስብም። የምሬን ነው። ለምን እንዴ ሰው በመሆናችን ብቻና ብቻ ሄርሜላ የራስዋ ጉዳይ፣ ሩታም ራስዋ ጉዳይ። በነገራችን ላይ አብርሽ አንድ ነገር ቢሆን እኛ እዚህ ጋር ማስመሰል ሳይሆን ያለብን አብርሽ አንድ ነገር ቢሆን ሩታና ሄርሜላ መኖር አቄታቸዋል እንዴ? አቄታቸው ማናቸው? እዚህ ጋር እንኳን እንደዛ ፍቅረኛቸው ወይንም ደግሞ ባሌ ያላችሁ አካል አጥታችሁ ሳይሆን የምትወዷት እናታችሁ ገባቸው አይደል? እዚህ ጋር በደንብ አዳምጡ። አንዳንድ አሽቃባጭና አስመሳይ ያላችሁ ማለት ነው። አብርሽ አንድ ነገር ቢሆን ሩታ ምንም አትሆን፣ ሄርሜላ ምንም አትሆን። እንኳን ያኔ ወይ ባላችሁ ወይ ፍቅረኛችሁ አይታችሁ ሳይሆን የምትወዷት አክፋ ያሳደጋቻችሁ እናታችሁ የሆነ ነገር ሆነ ራሱ መኖር አቅታችኋል እንዴ? አያቅትም። ብዙ ልጆች አሉ እንዴ ምን ሆኑ? ብዙ ሰው ደግሞ ከሚወደው ሰው ወዶ ሳይሆን ተገዶ ይለያል። እዚህ ጋር ሄርሜላ ከአብርሽ ብትለያይም እንኳን ምንም አትሆኑ። ገባችሁ አይደል? ሩታም በዛው ልክ ከአብርሽ ብትለያይ ምንም አትሆንም። እዚህ ጋር ባናስመስል ተገቢ ነው ብዬ አስባለሁ። ግን ሄርሜላ ላይ እኔ ጥፋት አለባት ብዬ አላስብም። እየተጋገመች አብርሽን ጠይቀዋለች፣ እየተጋገመች ደግሞ ሩታን ጠይቃታለች። ሩታ ደግሞ የዛኔ መልሷ ምን ነበር? አይ እንግዲህ አልፈልገውም ነበር። ገባችሁ አይደል? እኛ ግን አንዳንዶቻችን ችግራችን ምንድነው? ዛሬ የሆነ ነገር እናያለን፣ ነገ ድጋሜ የሆነ ነገር ሲመጣ ዛሬ ያየነውን ረስተን ወዳው የሚመጣው የምናየው ነው የሚሆነው። ያኒ ጭንቅላታችን አንዳንዶቻችን ዝግ ነው፣ አገናዝቦ የማየት አቅም የለውም። ገባችሁ አይደል? እዚህ ጋር በጊዜው ሁላችንም ሄርሜላ ተጠይፈናታል። ማንም ተቀበላት አልነበረም። አሁን ግን በሂደት ከሩታ ከያንዳንዱ መልሷ እየተረዳን ማንን ወደ ሄርሜላ ወደናታል። አሁንም እንጠላታለን። ከአብርሽ ብትሆኑም ባትሆኑ ሩታም በዛው ልክ ከአብርሽ ብትታረቁም ባትታረቁም እኔ ከአንዳቸውም ችግር የለብኝም። የምሬኔ ነው። ግን እዚህ ጋር በሚያደርጉት በያንዳንዱ ድርጊት ወይም ደግሞ በሚሆኑት በያንዳንዱ ነገር የሚያሳዝን ከሆነ እጅጉን አሳዝኖኛል። የምሬኔን ትላንት አብርሽ በጣም ከሚላችሁ በላይ ማለት ከትላንቱ እንኳን ትላንት ትንሽ ይሻላል። ያኒ ያ ባያወራም ማለት ነው ውስጡ ያለው ነገር አውጥቶ ማውራት ቢያቅተውም እነሱ እንዲህ ይበል ቢሉቱም የመጀመሪያ ቀን ካየነውና ትላንት ያው አንድ ነገር ስትለምዱት ይሄዳላችሁ አይደል? የምሬ ለመጀመሪያ ያየሁት ቀን በጣም አሳዝኖኝ ነበር። ግን ትላንት ደግሞ ሄርሜላ አሳዝናኛለች። ለምን እዚህ ጋር ማድነቃችን ለማድነቃችን አይደለም። በነገራችን ላይ እኛ ማሰብና እንትን ማለት አለብን። እንደ አንድ ሰው ብንወደው ግድ አይሰጣው፣ ባንወደው ግድ አይሰጣው። ገባችሁ አይደል? ግን ሰው በመሆናችን ብቻና ብቻ ደግሞ ያ ሰው ህመሙ ሊያሳምመንና ቁስሉ ሊያቆስለን ይገባል ብዬ ነው ማስበው። እዚህ ጋር አደነቅናቸው አላደነቅናቸው ምናቸው ምንም አይቀርባቸውም። እኛም ደግሞ ያደነቅነው ሰው ምንም አይቀራብን፣ ያላደነቅነውም ሰው ምንም አይቀራብን። ግን
ማስመሰላችን ደግሞ ገደብና ልክ ሊኖረው ይገባል ብዬ አስባለሁ። ገባችሁ አይደል? ሁሉም ነገር ልክ አለው፣ ሁሉም ነገር ገደብ አለው። ገደብ የሌለውና ልክ የሌለው ነገር የለም። ይሄንን ሲላችሁ ትላንት ሄርሜላ ፌንት በበላችበትና አብርሽ በተናገራት ንግግር አይ እኔ ካንቺ መሆን አልችልም፣ በቃ ከዚህ በኋላ እኔ የሩታ ነኝ፣ እኔ ደግሞ የሚሆነው ከሩታ ናት። ብዙ ነገር በድያቸው ነበር፣ ሳላቅ አስቀይማቸው ነበር። ነገር ግን ደግሞ አሁን ያው ያኔ ምርጫዬ ሩታ ናት፣ ከሩታ ነኝ የሚኖረው አለ። ይሄ ከቀልቡ እንደማያወራ ግልጽና ግልጽ ጉዳይ ነው። ገባቸው አይደል? አንዳንዶቻችሁ ያኔ አውቆ ወይ ደግሞ በትክክለኛው በአብርሽ ሚላት እየተናገረ እየመሰላችሁ ነው። ይሁንና በትክክለኛው በአብርሽ በራሱ አሁን ሚራሱ እየተሳሰረ እነሱ ደግሞ እንዲህ በላት እያሉት ነው የሚለው። እንዴት አድርገን ነው ነገሩን የምንገነዘበው ወይስ ደግሞ ነገሩን የምናየው? አሁን እንዲህ በላት ሲሉት እያለ ነው። ሁላችንም ግልጽና ግልጽ ነገር ነው። አይ ደግሞ ይሄ ነገር አይሆንም። አብርሽ በመጀመሪያ ሁኔታ ውስጥ ሆኖ ራሱ አይ የኔ ምርጫዬ ሩታ ናት ቢል እንዴ ማንም ሰው አጥቶ መኖር ይችላል። እንኳን እንደዛ ትላንት የተላመዳችሁትን ሰው ሳይሆን አብራችሁ የኖረች እናት ከእናንተ እኩል እናንተን ለፍታ ጤራ ምን ቢላ ያሳደገቻችሁ እናታችሁ ተለይታችሁ እናንተ አናወራችሁም እንዴ? ግን ምንድነው እዚህ ጋር ያኔ ማስመሰላችን ሊቃጠሳ እንዴ? አብርሽ ሄርሜላ ከአብርሽ ብትለይ መኖር አቅታታል እንዴ? እንዴ የምሬን አንዳንድ ሰው እኮ የምታስቡት እኔ የምሬን ግራ ታጋቦኛላችሁ። ለምን እንዴ በእግራችሁ ነው እንዴ ወይስ ደግሞ በትክክለኛው ጭንቅላታችሁ ነው የምታስቡት? ነው ጥያቄ የሚሆንብኝ ብዙ ጊዜ ማለት ነው። እዚህ ጋር ቢለያዩም ችግር ያለው ነገር አይደለም። ማንም ሰው ይላመዳል። ያኔ ከሊሆነ መለያየት ያለ ነገር ነው። አሁን አዲስ አይደለም የሚጀምረው ይሄ ነገር። ከዚህ በፊት አላያችሁም እንደ እንትናን ፍቅርን ማለት ነው። ፍቅር ከአብርሽ እንዴት ነበረች? ለምን እንረሳለን? ፍቅር ከአብርሽ ምን ላይ ነበሩ? እንዴት ነበሩ? ዛሬ ፍቅር የት ነው ያለችው? አብርሽ የት ነው ያለው? አንደኛ እኔ የማውቃቸው የዛን ዩቲዩብ ባልጠቀምም ፍቅርና እንትና ነው መጀመሪያ ጊዜ የማውቀው ማለት ነው። አብርሽን የማውቀው ከፍቅር ነበር። ያ ፍቅርም ቀረች፣ አብርሽም ደግሞ የራሱን ህይወት መኖር ጀመረ። እዚህ ጋር ሄርሜላ ትጎዳለች ወይም ደግሞ ምን ትሆናል? ምናልባት ለተወሰነ ቀናቶች ያንን ሰው እስከምትረሱት ድረስ ለሁለት ለሶስት ቀን ትንሽ እንትን ሊያደርጋችሁ ይችላል። ከዛም በኋላ ደግሞ አንድ ነገር ከልባችሁ ካወጣችሁ ወጣ ነው እንጂ ተመልሰው ልባችሁ ላይ አይመጣም። አሁን እዚህ ጋር ይሄ ሄርሜላ እንደዛ መሆን የሚያስደስታችሁ እናንተ ግን ሰው ናችሁ። እዚህ ጋር ማድነቃችሁ አለማድነቃችሁ አይደለም፣ ግን እናንተ እውነት ትክክለኛ ሰዎች ናችሁ ነው የኔ ጥያቄ ማለት ነው። ለምን? ምክንያቱም በሰው ህመም ወይም ደግሞ በሰው ሀዘን በሰው ቁስል የምትስቁና የምታሳልቁ ሁላ ማለት ነው። ከር አንዳንድ ጊዜ ምሬት እንደ ሰው ማሰብ አለብን። ወሄርሜላ ማለት ሄርሜላ ከአብርሽ መለያቷ ሳይሆን ግን በዛ ልክ ያየች ወይም ደግሞ አብርሽ የተናገራት ንግግር ለጊዜው አስደነግጧት ብትወጡን ጋር ትነሳለች፣ ወጥቃ ትቀራለች። እንደናንተ ሰው ምን ነው እንደ ፍቅረኛ አጥቶ እንኳን የሚወዳት ከእናት የሚበልጥ ነገር እዚህ ምድር ላይ ከእናታቸው የሚበልጥባቸው ነገርና የእናታቸውን ልክ የምትወዱት ሰው የለም። በነገራችን ላይ እህታችሁም በሉ ወንድማችሁም በሉ ከእህታችሁ ማለት ከእናታችሁ በኋላ ነው ላሰው ቦታ ያላችሁ እንጂ መጀመሪያ ማንም ሰው ከእናት የሚወዳደር ሰው የለም። ገባችሁ አይደል? ጠይቅ ያን በዛ በእናታችሁ ልክ የምትወዱ ሰው የለም። ጠይብ ይሁን። ያቺም እናታችን ደግሞ አላህ ወዶና ፈቅዶ ከእናንተ ሲለያ እናንተ መኖር አቅታችኋል እንዴ? ይሄንን እኮ አገናዝባችሁ እዩ። እዚህ ጋር ዛሬ አብርሽና ሄርሜላ ተለያዩ። ሄርሜላ የሆነ ነገር ልትሆን ነው። በቃ እናንተ ጨፈራችሁ እንዴ? ጉድ እኮ ነው የምሬን።
በዚህ ልክማ እንደ ሰው ክፋቱ በዚህ ልክ ባትሆኑና ይሄንን ነገር እንደዛ ባታስቡ ታጋቢን አግባብ ነው ብዬ አስባለሁ። እንግዲህ በሚመጣው እናያለን። ለአሁን ደግሞ ይበቃችኋል። እኔም እያንኳኳው ስለሆነ ምሳ እየሰራሁ እናንተም ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነበር ከሆናችሁ ላይክ ሼር አድርጉ። አባራታቶች ያው ይወላችሁ እውነት ከማውራት ወደ ኋላ የለም። ሳ ባሉ እንግዲህ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ባይ ባይ።